Mariana, put that stuff down real quick. Go and drop your bag as well. Thanks for being cooperative with us. Can you call my mom or something? በህይወታችሁ በጣም የምትወዷት ወይንም ደግሞ አብራችሁ ለማሳለፍ የምትመኟት ቆንጆ ልጅ የፍቅር ቀጠሮ ጠራቻችሁ። በሚገርም ደስታ ተነስታችሁ መኪናችሁን አስነስታችሁ ልታገኟት ሄዳችሁ። እሷም መኪናችሁ ውስጥ ገባች። ደስ የሚል ጊዜ እንደሚሆን እያሰባችሁ ነው። ነገር ግን ይህች ልጅ የመጣችው ለፍቅር ሳይሆን አንተን ወደ ሞት ጉድጓድ ልትከትህ ቢሆንስ? I don't know. I just have it. ዛሬ የምነግራችሁ ታሪክ የ16 ዓመቱን ወጣት ጂሰስ ኬንቴና ጓደኞቹ ደግሞ ጊዮ የሚሉትን አሳዛኝ የሆነ እጣ ፋንታ ነው ዛሬ የምነግራችሁ፣ የጊዮን ማለት ነው። አንዲት የ18 ዓመት ወጣት ሴት ሆን ብላ በማታለል ፍቅረኛው ነኝ በማለት ወደ በረሃ ወስዳ ከሌሎች ጓደኞቿ ጋር በመሆን ሕይወቱን እንዴት በአሰቃቂ ሁኔታ እንዳጠፉት የምናይበት እጅግ ዘግናኝ የሆነ ታሪክ ነው። እንኳን ወደ ፍሩ ቻናል በሰላም መጣችሁ። ይህን መሰል አጓጊ ታሪኮች እንዲደርሳችሁ ያው እንደተለመደው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ አድርገን ወደ ታሪካችን እንግባ። ግንቦት 18 2024 እንደ ኤሮፓያን አቆጣጠር ቦታው አሜሪካ ኒው ሜክሲኮ ግዛት ውስጥ የሚገኝ አልቡከርኪ የሚባል ከተማ ነው። ፓራሃቶ ሜራ በሚባል ብዙም ሰው በማይሄድበት ጸጥ ያለ በረሃማ ቦታ ላይ አንድ መኪና እያሽከረከሩ የነበሩ ጥንዶች አንዳች ነገር መሬት ላይ ወድቆ ያያሉ። አጠገቡ ሲደርሱ ያዩትን ማመን አልቻሉም። የአንድ ወጣት አስክሬን ነበር። ወዲያውኑም ለፖሊስ 911 ደወሉ። So he did pass away? Yeah, he's been deceased for a while. ፖሊሶች ቦታው ላይ ሲደርሱ ልጁ አይኑን በጥይት ተመቶ እንደሞተ አረጋገጡ። ከአስክሬኑ አጠገብ በተገኘ መታወቂያ ሟች የ16 ዓመቱ ጂሰስ ኬንቴና ወይንም ቅድም የነገርኳችሁ ጊዮ ብለው ጓደኞቹ የሚጠሩት መሆኑ ታወቀ። ቤተሰቦቹም ልጃቸው እንደጠፋ ሪፖርት አድርገው ነበር። ታዲያ ይህ ምስኪን ወጣት እዚያ በረሃ ውስጥ ምን ይሰራል? ማንስ ገደለው? የፖሊስ ምርመራ ሲጀመር አንድ ያልተጠበቀች የሴት ስም ብቅ አለ። ማሪያና ጎሜዝ። ጊዮ ከመሞቱ በፊት በሶሻል ሚዲያ ከማሪያና ከተባለች ቆንጆ የ18 ዓመት ሴት ጋር ያወራ ነበር። የተገደለበት ሌሊትም እሷን ዴት ለማድረግ ነበር መኪና ይዞ የወጣው። ቤተሰቦቹ ይህንን ለፖሊስ ሲናገሩ ማሪያና ለምርመራ ተጠራች። እሷም አዎ አግኝቸው ነበር፣ ነገር ግን ተጣልተን መንገድ ላይ አውርጀው ሄድኩኝ ብላ ካደች። ፖሊሶች ግን የነገረቻቸው ቦታ ላይ ሄደው ሲፈትሹ የጊዮን የሞባይሉ ስልክ በጥይት ተበሳስቶ አገኙት። ይህኔ ፖሊሶች ማሪያና ምስክር ሳትሆን ትክክለኛዋ ተጠርጣሪ መሆኗን አወቁ። እናም በማስረጃ አስደግፈው በቁጥጥር ስር ሊያውሏት መጡ። Can you call my mom or something? It's legally parked unless they tow it. Yeah, so what we're going to do is we're going to leave it here and they're going to probably tow it out. አያችሁ አይደለ? የሰው ሕይወት አጥፍታ እማዬን ጥሩልኝ፣ እናቴን ጥሩልኝ እያለች ስታለቅስ፣ ፖሊሶች ግን ይህንን የአዞምባ አልሰሙም። ፖሊስ ጣቢያ ወስደው ስልኳን ሲመረምሩ ይህን ታሪክ ብቻዋን የሰራችው እንዳልሆነ አወቁ። ከጀርባዋ ሌሎች ሁለት ወንዶች ነበሩ። የ17 ዓመቱ ዶሚኒክ የማሪያና የቀድሞ ፍቅረኛዋ እና የ18 ዓመቱ ዳንኤል ናቸው። ፖሊስ ዳንኤልና ዶሚኒክን መኪና ጥገና ቦታ ላይ እያሉ በድንገት ከበው ያዟቸው። Hands up! Please!
ታዲያ እነዚህ ልጆች ጊዮን ለምን ሊገሉት ፈለጉ? ምክንያታቸው ቂም በቀል ነበረ። ጊዮና እነዚህ ልጆች ማለትም ዳንኤልና ዶሚኒክ ከዚህ በፊት ተጣልተው ነበረ። ከማጋ ከጊዮ ጋር ተጣልተው ነበረ፣ ሁለቱ ልጆች ማለት ነው። ጊዮ መኪናዬን ሰርቃችኋል ብሎ አስቦ መኪናቸው ውስጥ እንዳሉ ተኩሶባቸው ነበር። ይህንን ቂም የያዙት ዶሚኒክና ዳንኤል ጊዮንን ለመበቀል እቅድ አወጡ። እቅዳቸው ምን ነበረ? ማሪያንን ተጠቅመው ማጥመድ። ማሪያና የዶሚኒክ ኤክሱ ነበረች። ዶሚኒክስ ትኩረቱን እንድትመልስለት ፈልጋ የዶሚኒክስን ትዕዛዝ ተቀበለች። ዶሚኒክስ በሜሴጅ እንዳያመልጥሽ ማሽኮርመምሽን ቀጢ እያለ ይነግራት ነበረ በሜሴጅ። እናም ማሪያና የፍቅር ቀጠሮ አስመስላ ጊዮን መኪና ውስጥ አስገባችሁ። በመሃል መንገድ ላይ እነ ዶሚኒክ መኪና ውስጥ ገቡ። የፍቅር ቀጠሮ ወደ እገታ ተቀየረ። አስተዋላችሁ አይደለ? ዳንኤል ምርመራ ክፍል ውስጥ ቁጭ ብሎ እኔ ምንም አላደረኩም፣ ከኋላ ቁጭ ብዬ ስልክ እየጎረጎርኩ እየነካካው ነበረ ብሎ ሊያሳምናቸው ሞከረ። ግን መርማሪው እያንዳንዱን መልእክትና ሴራ እንደደረሰበት ሲነግረው መደንገጥ ጀመረ። ሲጀመር ማሪያና ፖሊሶቹን ለማሳሳት ተኩሶ የገደለው ኮፍያ ያደረገ ሽማግሌ ሰው ነው ብላ ነበረ። ፖሊስ ዳንኤልን ማን ነው የተኮሰው ብሎ ሲጠይቀው ደግሞ ዳንኤል ጭራሽ ያላሰብነውን ውሸት አመጣ። የተኮሰው አባቴ ነው ብሎ እርፍ። አባቴ የጦር መሳሪያ አምጥቶ እሱ ነው የገደለው ብሎ በገዛ አባቱ ላይ መሰከረ። ዳንኤል ይህንን ያለው ራሱን ለማዳን ነበረ። ነገር ግን ፖሊሶች ያሉት ኮፍያ ያደረገ ሰውዬ ፈጽሞ እንደሌለና ራሳቸው ልጆቹ እንዳደረጉት አረጋገጡ። ዶሚኒክ የማሪያና ፍቅረኛ የነበረው ደግሞ ገና ከጅምሩ እናቱ አጠገቡ ሆና ጠበቃ እንፈልጋለን ስላለች ምንም አይነት ቃል አልሰጠም ነበረ። ነገር ግን የስልክ መረጃዎቻቸው ሁሉንም ነገር አጋልጦታል። መጨረሻ ላይ እውነት አሸነፈች። ማሪያና ማልቀሷ፣ ዳንኤል አባቱ ላይ መመስከሩ፣ ዶሚኒክ ዝም ማለቱ አላዳናቸው። ሁሉም ፍርድ ቤት ቀረቡ። ውጤቱም አንደኛ ዶሚኒክ ማርኬዝ ጥፋተኛ ነኝ ብሎ በማመኑ በአንደኛ ደረጃ ግድያና ዝርፊያ 22 ዓመት ተፈረደበት። ሁለተኛ ዳንኤል ማዳኑ ምንም እንኳን ክዶ የነበረ ቢሆንም ከዶሚኒክ ጋር እኩል 22 ዓመት ተፈረደበት። ሶስተኛ ማሪያና ዋናዋ አጥማጅ ምንም እንኳን ፍርድ ቤቱ ቀጥታ አልገደለችም ቢልም ሰውን በማፈን በማሴርና መረጃ በማጥፋት ወንጀል 19 ዓመት ከዘብጥያ እንድትወርድ ተወሰነባት። የአንድ ምስኪን ወጣት ሕይወት በአንድ ልጅ ተንኮል መረብ ሕይወቱ አለፈ። የገዛ ራሷንም ሆነ የጓደኞቿን ወጣትነት በወህኒ ቤት አጨለመችው። ይህ ታሪክ የሚያስተምረን ነገር ቢኖር በሶሻል ሚዲያ የምናውቃቸውን ሰዎች በቀላሉ ማመን ምን ያህል አደገኛ እንደሆነ ነው። በተለይ ቀጠሮ ሲቀጥሩን ቦታውንና ሰዓቱን ማስተዋል እንዲሁም ለቅርብ ሰው፣ ለቅርብ ዘመድ፣ ለቤተሰብ ማሳወቅ ይኖርብናል ማለት ነው። ለዛሬ ያዘጋጀውላችሁ ታሪክ አስተማሪ ከሆነ ይህን ይመስል ነበረ። በቀጣይ በእውነተኛ የወንጀል ታሪክ እንገናኛለን። ለዛሬ እዚህ ላይ ይበቃናል ማለት ነው። ሰላማችሁ ባላችሁበት ይብዛ። ሰላሙን